ሰላም የዜና 08 ተመልካቾቻችን እንደምን ቆያችሁ? የዕለቱን ዜናዎች ይዘንላችሁ መጥተናል። አሜሪካ ለቴህራን የሰጠችው የ48 ሰዓታት መጨረሻ ማስጠንቀቂያን ተከትሎ ኢራን የአረብ ሀገራት ህልውና የሆኑ የባህር ውሃ ማጣሪያና የኃይል ማመንጫ ተቋማትን ኢላማ እንደምታደርግ ዝታለች። የኢትዮጵያ ኮሚኒኬሽን ባለስልጣን ለሶስተኛው የቴሌኮም ኦፕሬተር የሚሰጠውን የፍቃድ ዝግጅት ማጠናቀቁን ተከትሎ አዲስ ዓለም አቀፍ ተወዳዳሪ ወደ ገበያው ሊገባ ነው። ፕሬዝዳንት ኢማኑኤል ማክሮን እና አልጋወራሽ መሐመድ ቢን ሰልማን የኢራንን ጥቃት በመኮነን በክልላዊ ደህንነት ዙሪያ መወያየታቸው ታውቋል። የዛሬ አበይት ዜናዎቻችን ናቸው። በቀጣዮቹ 8 ደቂቃዎች የእነዚህን አበይት ዜናዎች ትንታኔና ልዩ ልዩ አዳዲስ ክስተቶችን፣ ኢኮኖሚ፣ ቴክኖሎጂ እና ሌሎች ጠቃሚ መረጃዎችን እናደርሳችኋለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። በመካከለኛው ምስራቅ ያለው ቀውስ አሁንም ወደ ከፋ ደረጃ እየተሸጋገረ ይገኛል። ኢራን በሀገሪቱ የሚገኙ የባህር ውሃ ማጣሪያና የኃይል ማመንጫ ተቋማትን ኢላማ እንደምታደርግ ዝታለች። ይህ ዝግጅት የመጣው ፕሬዝዳንት ዶናልድ ትራምፕ ለቴህራን የ48 ሰዓታት የመጨረሻ ማስጠንቀቂያ ከሰጡ በኋላ ነው። ፕሬዝዳንት ትራምፕ ለኢራን የሰጡት የ48 ሰዓታት የሞትና የሽረት ማስጠንቀቂያ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ቴህራን ደግሞ የአረብ ሀገራትን የደም ዝውውር የሆኑትን የውሃ ማጣሪያ ጣቢያዎችና ኢላማ ማድረጓን አስታውቃለች። ይህ ጦርነት ከተቀሰቀሰ የሚፈሰው ደም ብቻ ሳይሆን የሚቆመው የቢሊዮኖች መጠጥ ውሃና የዓለም የኃይል አቅርቦት ጭምር ይሆናል። ይህንን ተከትሎም የኢራን ወታደራዊ እዝና የፓርላማ አፈ ጉባኤ መሐመድ ባገር ቃሊባ በሰጡት ምላሽ የአሜሪካ ጥቃት ከተሰነዘረ ኢራን በክልሉ የሚገኙና አረብ ሀገራትንም ጨምሮ ህልውናቸው የሆነውን የባህር ውሃ ማጣሪያ ጣቢያዎችን እንደምትመታ አስታውቃለች። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ኩዌት ያሉ ሀገራት ለመጠጥ ውሃ የሚያገለግላቸውን 70% የሚሆነውን አቅርቦት የሚያገኙት ከባህር ውሃ ማጣሪያ ጣቢያዎቻቸው ነው። እነዚህ ተመቱ ማለትም በሚሊዮኖች የሚቆጠሩ ሰዎች በጥቂት ቀናት ውስጥ የመጠጥ ውሃ እጥረት ይገጥማቸዋል። የዓለም የነዳጅና የተፈጥሮ ጋዝ ገበያ ሊገመት በማይችል መልኩ ይናጋል። ቀውሱ ከወታደራዊ ግጭት ባለፈ ወደ ሰብአዊ ጥፋት ያመራል። የሆርሙዝ ሸለቆም በአሁኑ ሰዓት በኢራን ወታደራዊ እንቅስቃሴ ምክንያት በከፊል የተዘጋ ሲሆን ይህም በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪን እያሳደረ ይገኛል። ፕሬዝዳንት ዶናልድ ትራምፕ የሰጡት የ48 ቀነ ገደብም ዛሬ እኩለ ሌሊት ላይ ያበቃል። ይህ የ48 ሰዓት የጊዜ ቦምብ በመላው ዓለም ላይ ከፍተኛ ጭንቀትን ፈጥሯል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና መሐመድ ቢን ሰልማን በክልላዊ ደህንነት ዙሪያ ላይ ውይይት አደረጉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሳውዲ አረቢያው አልጋወራሽ መሐመድ ቢን ሰልማን ጋር በስልክ ባደረጉት ውይይት ኢራን በመካከለኛው ምስራቅ የምታደርገውን ጥቃት ተቀባይነት የሌለው ሲሉ አጥብቀው አወገዙ። ሁለቱ መሪዎች በክልሉ እየተባባሰ የመጣውን ወታደራዊ ውጥረት ለመግታት በጋራ ለመስራትም ተስማምተዋል። እንደ ሳውዲ መንግስት የዜና ወኪል ዘገባ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቅርቡ በሳውዲ አረቢያና በጎረቤት ሀገራት ላይ የተሰነዘሩትን የኢራን የሚሳኤልና የድሮን ጥቃቶች ኮንነዋል። ማክሮን በሰጡት መግለጫ የኢራን ድርጊት የክልሉን ሰላም የሚያናጋና የዓለም አቀፍ የንግድ መስመሮችን አደጋ ላይ የሚጥል መሆኑን ገልጸዋል። በውይይቱ ላይ ከተነሱ ዋና ዋና ነጥቦችም የመጀመሪያው የኢራን ጥቃቶችን ማውገዝ፣ ፕሬዝዳንት ማክሮን በኢራንና በተላላኪዎቹ አማካኝነት የሚፈጸሙ ጥቃቶች በተለይም በሲቪል መሰረተ ልማቶች ላይ ያነጣጠሩ ድርጊቶች በአስቸኳይ መቆም እንዳለባቸው አሳስበዋል። በሳውዲ አረቢያ ሉዓላዊነት ዙሪያም አልጋወራሹ መሐመድ ቢን ሰልማን በበኩላቸው ሳውዲ አረቢያ ግዛቷንና ዜጎቿን ለመከላከል አስፈላጊውን እርምጃ ሁሉ እንደምትወስድ በድጋሚ አረጋግጠዋል። እንዲሁም የቀይ ባህርና የሆርሙዝ ባህረ ሰላጤን ደህንነትን በተመለከተ ሁለቱ መሪዎች የዓለም አቀፍ የንግድ መርከቦች በነፃነት እንዲንቀሳቀሱና የኃይል አቅርቦት እንዳይስተጓጎል የባህር ላይ ደህንነትን መጠበቅ ወሳኝ መሆኑን ተስማምተዋል። የሁለቱ ሀገር መፍትሄ የደህንነት ጉዳዮች በተጨማሪ በፈረንሳይና በሳውዲ አረቢያ አስተናጋጅነት የሚመራው የእስራኤልና ፍልስጤም የሰላም ሂደት ቀጣይነት እንዲኖረው ውይይት አድርገዋል። ይህ ዲፕሎማሲያዊ ግንኙነት የመጣው በመካከላቸው በምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበትና የፈረንሳይ ጦር በኢራቅና በሊባኖስ ባሉ ጥቅሞቹ ላይ ጥቃት እየደረሰበት ባለበት ወቅት ነው። ፕሬዝዳንት ማክሮን ፈረንሳይ ለሳውዲ አረቢያ ደህንነትና መረጋጋት ያላትን ቁርጠኝነት ገልጸው ቀውሱን በዲፕሎማሲያዊ መንገድ ለመፍታት ጥረታቸውን እንደሚቀጥሉ ማስታወቀዋል።
እንዲሁም በአሜሪካ የአየር ማረፊያዎች የተፈጠረው ከፍተኛ የደህንነት ሰራተኞች እጥረት ሀገሪቱን ለከፍተኛ ትርምስ ዳርጓታል። ፕሬዚዳንት ትራምፕ የኢሚግሬሽን መኮንኖች ወይንም ICE ወደ አየር ማረፊያ ለማሰማራት መዛታቸው ደግሞ የፖለቲካውን ውጥረት አባብሶታል። ፕሬዚዳንት ዶናልድ ትራምፕ ትላንትና ቅዳሜ በሰጡት ጠንከር ያለ መግለጫ ኮንግረሱ መስሪያ ቤቱን ለመክፈት የሚያስችል ስምምነት ላይ ካልደረሰ የTSA መኮንኖችን በኢሚግሬሽንና ጉምሩክ አስከባሪ ወኪሎች እንደሚተኩ ዝተዋል። ፕሬዚዳንቱ በማህበራዊ ገጻቸውም ባሰፈሩት መልእክት ግራ ዘመም ዲሞክራቶች አየር ማረፊያዎቻችንን ነፃና ደህንነታቸው የተጠበቀ እንዲሆን ስምምነት ላይ ካልደረሱ ብልህና አርበኛ የሆኑትን የICE ወኪሎቻችንን ወደ አየር ማረፊያዎች አሰማራለሁኝ ብለዋል። የቀውሱን መንስኤና ቁጥሮችም ስንመለከት የደህንነት መስሪያ ቤቱ በከፊል ከተዘጋ 5 ሳምንታትን አስቆጥሯል። በዚህም ምክንያት ወደ 50 ሺህ የሚጠጉ የTSA ሰራተኞች ያለ ደሞዝ እንዲሰሩ ተገደዋል። በሂውስተን ጆርጅ ቡሽ ኢንተርኮንቲኔንታል አየር ማረፊያን ጨምሮ በዋና ዋና ማዕከላት የመንገደኞች ጥበቃ ሰልፍ እስከ 4 ሰዓታት እየፈጀ ይገኛል። በርካታ ሰራተኞች በገንዘብ እጥረት ምክንያት ስራቸውን እየለቀቁ ወይንም በህመም ምክንያት ከስራ ገበታቸው እየቀሩ መሆኑ የደህንነት ፍተሻውን ይበልጥ አዝጋሚ አድርጎታል። የፖለቲካ ውጥረቱን ስንመለከት የሴኔቱ ዲሞክራት መሪ ቼክ ሹመር በበኩላቸው የፕሬዝዳንቱን ሀሳብ በመቃወም የTSA ሰራተኞችን ደሞዝ ብቻ ሳይሆን ለይቶ የሚከፍል አዲስ የህግ ረቂቅ እንደሚያቀርቡ አስታውቀዋል። ሪፐብሊካኖች ይህንን ረቂቅ የማይቀበሉ ከሆነ ለአየር ማረፊያዎቹ መዘጋት ተጠያቂው እነሱ መሆናቸውን በይፋ እናሳያለን ሲሉም ዝተዋል። የጉዞ ባለሙያዎች እንደሚመክሩት መንገደኞች ከወትሮ በበለጠ ከ3 እስከ 5 ሰዓታት ቀድመው አየር ማረፊያ መገኘት እንዳለባቸው እያሳሰቡ ነው። የእንግሊዝ ፖለቲካ ወዴት እያመራ ነው? ለንደን በጩኸት ታውካለች። ብሬክሲት ስህተት ነበር የሚሉ በሺዎች የሚቆጠሩ እንግሊዛውያን አደባባይ ወጥተዋል። የታላቋ ብሪታንያ ክብር እየመነመነ ወይንስ ህዝቡ የናፈቀው የቀድሞውን የኢኮኖሚ መረጋጋት ብቻ ይሆን? አውሮፓን የናፈቁት እንግሊዛውያን ዳግም ታሪክ ሊቀይሩ ተነስተው ይሆን? በለንደን ከተማ እጅግ ደማቅና ቁጣ የተሞላበት ሰላማዊ ሰልፍ ተካሂዷል። ሰልፈኞቹ እንግሊዝ ከአውሮፓ ህብረት ከወጣች በኋላ ያጋጠማት የኑሮ ውድነት፣ የሰራተኛ እጥረትና የንግድ እንቅፋቶች ሊሸከሙት ከሚችሉት በላይ መሆኑን በጩኸታቸው እየገለጹ ይገኛሉ። ወደ አውሮፓ እንመለስ የሚለው ድምጽ አሁን ከፖለቲካዊ ፍላጎትነት አልፎ የዕለት ተዕለት ኑሮን የመታደግ ጥያቄ እየሆነ መጥቷል። የቀድሞው የንግድ ትስስር መላላት በተለይ በምግብና በመድኃኒት ዋጋ ላይ ያመጣው ተጽዕኖ ህዝቡን ክፉኛ አስቆጥቶታል። የቀድሞው የንግድ ትስስር መላላት በተለይ በምግብና በመድኃኒት ዋጋ ላይ ያመጣው ተጽዕኖ ህዝቡን ክፉኛ አስቆጥቶታል። ይሁን እንጂ ወደ ህብረቱ መመለስ እንደመውጣቱ ቀላል አይደለም። የአውሮፓ ህብረት አባል ሀገራት እንግሊዝን በምን መስፈርት መልሰው ሊቀበሏት ይችላሉ? እንግሊዝስ ሉዓላዊነቷንና የራሷን የገንዘብ ምንዛሪ አሳልፋ ለመስጠት ዳግም ተስማማለች የሚለው ጉዳይ ትልቅ የፖለቲካ ቁማር ሆኗል። ይህ ሰልፍ በመንግስት ላይ ከፍተኛ ጫና እየፈጠረ ሲሆን የታላቋ ብሪታንያ ቀጣይ ዕጣ ፈንታ በለንደን ጎዳናዎች ላይ በሚሰሙ ድምጾች ላይ ተንጠልጥለው ቆመዋል። የዛሬ የዜና 08 መረጃዎቻችን ይህንን ይመስሉ ነበር። ሰብስክራይብ ያድርጉን፣ የደወል ምልክቷን የሚጫኑ። ጊዜውን እናከብራለን። እውነተኛ ዜና እናቀርብላችኋለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 እናመሰግናለን።